ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ህወሓት ለአፍሪካ ህብረት አስቸኳይ ጥሪ ያቀረበ። ድርጅቱ በዛሬው ዕለት ለህብረቱ በጻፈው ደብዳቤ የፕሪቶሪያውን ስምምነት እንዲከበር ሲል ያሳሰበ ሲሆን ግጭት ቀስቃሽ የሆኑ እርምጃዎችም ከወዲሁ እንዲቆሙ ሲል ጠይቋል። የደብዳቤውን ይዘት የዜና ክፍላችን ደርሶታል። መንግስት አባይን በፖሊስ ሊያስጠብቅ ነው። በተመደቡ የመከላከያ ሰራዊት ሲጠበቅ የነበረው ግድቡ አሁን ላይ በፖሊስ እንደሚጠበቅ የብልጽግናው መንግስት አሳውቋል። የተቃዋሚ የፖለቲካ ፓርቲዎች የኢህአዴግ ጊዜን እንደሚመርጡ ተሰማ። የብልጽግናው መንግስት የፖለቲካ ፓርቲዎችን አዳክሟል ተብሏል። የብልጽግና መንግስት ወደ ስልጣን ሲመጣ የፖለቲካ ምህዳሩ ሰፍቷል የሚል ድምፅ ሲያስተጋቡ የነበሩ የተለያዩ የፖለቲካ አካላት አባላት አሁን ላይ ተመናምነናል እያሉ ነው። ብርሃኑ ጁላ ፋኖን አስታጥቀነዋል አሉ። የጦር መሳሪያችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ ፊልድ ማርሻሉ ተናግረዋል። በሌላ ዜና በጅግጅጋ ጽሕፈት ቤት አስክሬን ለቀናት መቀመጡን ሰምተናል። የአዲስ አበባ አስተዳደር መብራት በማያበራ ነጋዴ ላይ እርምጃ እንደሚወስድ አስጠነቀቀ። የኮሪደር ልማቱን ተከትሎ እየወጡ ያሉ ህጎች ቅሬታ እየቀረበባቸው ነው። ባና ሚዲያን ሰብስክራይብ ያድርጉ። እንዲሁም አዳዲስ መረጃዎችን በሰዓታቸው ለማግኘት የደወል ምልክቷን ይጫኑ። ለወዳጅ ዘመዶ ሼር በማድረግም ቤተሰብ እንዲሆኑን ስለሚያደርጉ እያመሰገን ያላችሁን አስተያየትም እንድታጋሩ እንጠይቃለን። አሁን ወደ ዝርዝራቸው እንለፍ። አብራችሁን ቆዩ። ህወሓት ለአፍሪካ ህብረት አስቸኳይ ጥሪ ያቀረበ። ድርጅቱ በዛሬው ዕለት ለህብረቱ በጻፈው ደብዳቤ የፕሪቶሪያውን ስምምነት እንዲከበር ሲል ያሳሰበ ሲሆን ግጭት ቀስቃሽ የሆኑ እርምጃዎችም ከወዲሁ እንዲቆም ሲል ጠይቋል። ድርጅቱ ለአፍሪካ ህብረት ሊቀመንበር መሐሙድ አሊ ዩሱፍ በጻፈው ደብዳቤ የአፍሪካ ህብረት፣ የአሜሪካ መንግስት፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት የፕሪቶሪያ ስምምነት እንዲፈረም ለነበራቸው ወሳኝ ሚና አድንቋል። ስምምነቱ ለዓመታት ሊደርስ የነበረን የትግራይ መከራ ያስቀረና በአጠቃላይም የአገሪቷን ዘላቂ ሰላም ለመገንባት ታሪካዊ ሚና ተጫውቷል ብሏል። ህወሓት በዛሬው ዕለት ግንቦት 1 2017 ለህብረቱ ሊቀመንበር በተላከው ደብዳቤ በሁለቱም አካላት ማለትም በፌዴራል መንግስትና ህወሓት የተፈረመው ስምምነት ተግባራዊ ለማድረግ ድርጅቱ እየተጋ መሆኑን አሳይቷል። ከስምምነቱ መፈረም በኋላ ህወሓት ከአሸባሪዎች ድርጅቶች ስም ዝርዝር ውስጥ እንዲሰረዝ በፓርላማ ተወስኗል። ሆኖም የፌዴራሉ መንግስት እስካሁን ህጋዊ ሰውነቱን መመለስ አለመቻሉ በደብዳቤው ተጠቅሷል። ስምምነቱ በጋራ እውቅናና ለሰላማዊ መንገድ ቁርጠኝነት ለማሳየት የተመሰረተ ላይ የነበረ ቢሆንም ህወሓት ህጋዊ ሰውነቱ እንዲመለስ በተደጋጋሚ ጥያቄውን ቢያቀርብም ምላሽ አለማግኘቱን ቅሬታውን በደብዳቤ ገልጿል። ስለዚህም የአፍሪካ ህብረት ህወሓትን ለመሰረዝ የሚደረገው የትኛውም እንቅስቃሴ እንዲከላከል ሲል ጠይቋል። ከዚህም በተጨማሪ የፕሪቶሪያ ስምምነት በመልካም መንፈስ እንዲተገበር ህብረቱ ያረጋግጥ ሲል በደብዳቤው አሳስበዋል። ህወሓት የትግራይ ሉዓላዊ ግዛቶችን እንዲመለሱ ሲል የጠየቀ ሲሆን ተፈናቃዮቹም ወደ ቤት ንብረታቸው እንዲመለሱ ማስቻል ጊዜ የሚሰጠው ጉዳይ እንዳልሆነ አስታውቋል። የኢትዮጵያ ምርጫ ቦርድ ህወሓት እንደ አዲስ ፓርቲ ሆኖ እንዲመዘገብ ያስቀመጣቸውን ቅድመ ዝግጅቶች እንዲያሟላ፣ ይህ ካልሆነ ግን በግንቦት መጀመሪያ ላይ ድርጅቱን ሙሉ ለሙሉ በመሰረዝ በየትኛውም የፖለቲካ እንቅስቃሴ እንዳይሳተፍ እንደሚያደርግ መግለጹ ይታወሳል። ህወሓት በበኩሉ ይህንን እንደማይቀበልና አዲስ ፓርቲ ሆኖ እንደማይመዘገብ ያሳወቀ ሲሆን የፕሪቶሪያን ስምምነት የፈረመ አካል ሆኖ ሳለ ህጋዊነቱን ተነጥቆ ይታገዳል መባሉ ህጋዊ ተቀባይነት የለውም ሲል ይከራከራል። በዚህ ጉዳይ አስተያየታቸውን የሰጡ በትግራይ የሚገኙ የፖለቲካ ፓርቲዎች በበኩላቸው ደም አፋሳሽ ጦርነትን ለማስቆም የፈረመ አካል ህጋዊነቱን ማረጋገጥ ትንሹ ስራ ነው ይላሉ። የብልጽግናው መንግስት የጊዜያዊ አስተዳደሩ ፕሬዝዳንታዊ ሹመትን ጨምሮ የተለያዩ ፖለቲካዊ እንቅስቃሴዎች ስምምነቱን ከፈረመ ህወሓት ጋር እየተወያየ ውሳኔ ላይ መስጠቱን የወጡ መረጃዎች ማሳያ ናቸው። ሆኖም አሁን ላይ የድርጅቱን መሰረዝ ህወሓትን ስላልተቀበለ ሳይሆን የህዝቡን አንድነት ለመሸራረፍ አቅዶ መሆኑን የፖለቲካ ተንታኞች ይናገራሉ። የጠቅላይ ሚኒስትር አብይ አህመድ መንግስት ህወሓት ከተወገደ የትግራይ ህዝብ አንድ ጠንካራ ፓርቲ አቋቁሞ ለመደራጀት ጊዜ ስለሚፈጅ ማህበረሰባዊ መደራጀቱን ለመበታተን ማለሙን ይገልጻሉ። መንግስት አባይን በፖሊስ ሊያስጠብቅ ነው። የኢትዮጵያ ህዳሴ ግድብ የሳይበር ጥቃት ሊያጋጥመው ይችላል የሚል ስጋት እንዳላቸው የአገሪቱ ዲፕሎማት ማስጠንቀቃቸውን መዘገባችን ይታወሳል። በተመደቡ የመከላከያ ሰራዊት ሲጠበቅ የነበረው ግድቡ አሁን ላይ በፖሊስ እንደሚጠበቅ የብልጽግናው መንግስት አሳውቋል።
የሀገሪቷ ሰራዊት በእርስ በርስ ጦርነት እያስጨረሰው ያለው የጠቅላይ ሚኒስትር አብይ አህመድ መንግስት አባይን ለመጠበቅ ፖሊስ ሊያሰማራ መሆኑን ተዘግቧል። በዛሬው ዕለት የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ መደራጀቱን ያስታወቀው የፌዴራል ፖሊስ ነው። የህዳሴ ግድብ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑን ይታወቃል። ይህንን ረጅምና ስፋት ያለውን ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል ሲልም የፌዴራል ፖሊስ አሳውቋል። ከዚህ መነሻነትም የባህር ፖሊስ ወይም ኮስታል ፖሊስ ጋርድ መቋቋሙን አስፈላጊ ሆኖ ተገኝቷል ተብሏል። የባህር ላይ ውንብድናን መከላከል የሚችል ኃይልን ከትጥቅ ጋር የማደራጀት ስራ እየተሰራ ነው ተብሏል። ይህ ኮስታል ፖሊስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜ በአገሪቷ የተደራጀ ነው የተባለ ሲሆን ተልእኮውን በመንግስት እንደሚሰጠው ነው የተሰማው። ባሳለፍነው ዓመት 2016 ዓ.ም የፌዴራል ፖሊስ ለህዳሴ ግድብና ሌሎች የሀገሪቱ ሐይቆች ጥበቃ የሚውሉ ጀልባዎችን ላሰራ ነው ብሎ የነበረ ሲሆን ጀልባዎችን የሚሰራቸው የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መሆኑንም በወቅቱ ጠቁሟል። የተቃዋሚ የፖለቲካ ፓርቲዎች የኢህአዴግ ጊዜን እንደሚመርጡ ተሰማ። የብልጽግናው መንግስት የፖለቲካ ፓርቲዎችን አዳክሟል ተብሏል። የፖለቲካ ፓርቲዎች ከጠንካራ ተፎካካሪነት ይልቅ ወደ ግልና ቡድን ግንባታ ዝቅ ብለዋል ሲል የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ አቶ ደስታ ዲንቃ በኢህአዴግ ጊዜ ቢያንስ ጠንካራ ተፎካካሪ የሚባሉና ኢህአዴግ ራሱ የሚፈራቸው ፓርቲዎች ነበሩ። ስልጣን ባይሰጣቸው እንኳ የሚያነሱትን ሐሳብ ተግባራዊ ለማድረግ ይሯራጥ ነበር ያሉ ሲሆን በአሁኑ ጊዜ ግን የፖለቲካ ፓርቲዎችም የፖለቲካ መሪዎች የሚባሉትም አሁን ራሳቸውንና ቡድናቸውን ወደ መገንባት ወደ ግልና ቡድን ጥቅም ዝቅ ያሉበት ሁኔታ ነው የማስተውለው በማለት ተናግረዋል። በፖለቲካ ፓርቲዎች ዘንድ በትብብር ላይ የተመሰረተ ፉክክር ለማድረግ ራሳቸውን አዘጋጅተው ፖለቲካን የመስራት ሁኔታ እንደማይስተዋል የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊው ገልጸዋል። የፖለቲካ ምህዳሩ መስፋት አለበት በሚለው ላይ ሁሉም ቢስማሙም ነገር ግን ባይሰፋም ችግር የለም የሚሉ የመንግስት ስራ ብቻ የሚደግፉ አሉ። በተጨማሪም ምህዳሩ ቢሰፋም ባለበት ቢቀጥልም ችግር የሌለባቸው የፖለቲካ ፓርቲዎችም አሉ በማለት ተናግረዋል። በፖለቲካ ፓርቲዎች መካከል እምብዛም በመርህ ላይ የተመሰረተ ትብብርና ግንኙነት እንደማይስተዋል ገልጸው የተከፋፈለና አንዱ ሌላውን የማዳመጥ ባህል ያልዳበረ ስለሆነ ቤታቸውን ዘግተው ነው የተቀመጡት ብለዋል። የብልጽግና መንግስት ወደ ስልጣን ሲመጣ የፖለቲካ ምህዳሩ ሰፍቷል የሚል ድምፅ ሲያስተጋቡ የነበሩ የተለያዩ የፖለቲካ አካላት አባላት አሁን ላይ ተመናምነናል ብለዋል። ይህም በእስራት ከሀገር በመውጣት በአጠቃላይ ከፖለቲካ እንቅስቃሴያቸው ራሳቸውን በማግለል እንዲሁም እንዲያገሉና ጫና የተፈጠረባቸው ፖለቲከኞች ጉዳይ በተለያየ ጊዜ ሲዘገብ ቆይቷል። ይህ በእንዲህ እንዳለ እናት ፓርቲ ሲደረግለት የነበረውን ድጋፍ አታገኝም መባሉን ገለጸ። ፓርቲው የብልጽግና የምርጫ ድግስ አዳማቂ የጦርነት ዘመቻው አዝማችና ደጋፊ ሆኖ እንደ ተቃዋሚ ሳይሆን እንደ የመንግስት አገልጋይ ተቋም ነው የሚል ትችት ያስተናግድ ነበር። በዛሬው ዕለት ፓርቲው ባወጣ መግለጫ ከመንግስት ያገኘ የነበረውን ድጋፍ መቋረጡን የኢትዮጵያ ምርጫ ቦርድ ማሳወቁን ገልጿል። ቦርዱ ፓርቲው የገንዘብ ድጋፍ እንዳያገኝ የወሰነው ባለፈው ዓመት የተሰጠውን የገንዘብ ድጋፍ ከታለመለት ዓላማና ተግባር ውጭ ተጠቅሞበታል በማለት እንደሆነ ፓርቲው ጠቅሰዋል። ቦርዱ የፓርቲውን ፕሬዝዳንት ጨምሮ የድጋፍ ገንዘቡ ከታለመለት ዓላማ ውጭ እንዲውል አድርገዋል ባላቸው 3 አመራሮቹ ፌዴራል ፖሊስ የወንጀል ምርመራ እንዲያደርግ መጠየቁንም በደብዳቤው ላይ አሳውቋል። ይህ ባለበት ሁኔታ ከምርጫ ቦርድ የተላከለትን የማሳሰቢያ ይዘት ያለው ደብዳቤ ፖለቲካዊ ግብ ያዘለ ነው ሲል ተችቷል። ብርሃኑ ጁላ ፋኖን አስታጥቀነዋል አሉ። የጦር መሳሪያችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻሉ ይህንን የተናገሩት በመከላከያ ኢንተለጀንስ ቢሮ ከእዝ አዛዦችና ከሌሎች ወታደራዊ አመራሮች ጋር ባካሄዱት የግምገማ መድረክ ላይ ነው። ከአማራ ሕዝብ ጋር እያደረጉት ባለው ጦርነት ሀገሪቱ አለኝ ከምትለው ጦር ጀምሮ እስከ መንደር ሚኒሻ ድረስ ዘመናዊ መሳሪያ በማስታጠቅ ያሳለፈው በራሳችን የጦር መሳሪያ ነው ብለዋል ፊልድ ማርሻሉ። በውይይቱ ላይ ነገሮች በንፋስ ፍጥነት እየተቀየሩ ነው የሚል ሐሳብ በመነሳቱና መንግስትን ለመታደግ ሁሉም የሥራ ዘርፎች የሥራ ክፍፍል እንዲወስዱ መደረጉን ተሰምቷል። በተጨማሪም በጦርነቱ ያለቀውን በመቶ ሺህ የሚቆጠር ወታደር ለመተካትና የብልጽግናን ዙፋን ለመታደግ ሲባል ታዳጊዎቹን ጨምሮ ወጣቶች በግዳጅ እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲጋዙ የተወሰነ ሲሆን ይህም ካለፉት 2 ሳምንታት ጀምሮ የነበረውን እርምጃ እንዲቀጥል ትዕዛዝ መተላለፉን በውይይቱ የተሳተፉ ነግረውናል። ፊልድ ማርሻል ብርሃኑ ጁላ በመከላከያ ኢንተለጀንስ ቢሮ የመሰብሰቢያ አዳራሽ ውስጥ የሁሉም እዝ አዛዦችና የወታደራዊ አመራሮች እንዲሁም
ከጠቅላይ ሚኒስትሩ ቢሮ የመጡ ባለስልጣናት በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውን መገምገማቸውን ነው የተዘገበው። በግምገማ መድረኩ ላይ የጦር መሳሪያችንን ሁሉ ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ በሚል ብርሃኑ ጁላ ቁጣ አዘል ጥያቄ አንስተዋል ነው የተባለው። ፊልድ ማርሻሉ አክለውም ፋኖ እኛ ያልታጠቅናቸው መሳሪያዎች የታጠቀው የኛ ባላንጣ የሆኑ ጎረቤት ሀገራት አስታጥቀውት ነው ቢባል እንኳ ነገር ግን ከቤተ መንግስት ወጥተው የማያውቁት መሳሪያዎቻችን እንዴት በፋኖ እጅ ሊገቡ ይችላሉ? ተሳታፊዎችን ጠይቀዋል መባሉን ተሰምቷል። በተያያዘ ዜና የመከላከያ ሰራዊት ጥቃትን ለመመከት ዝግጁ ነኝ ብሏል። ሰሜን ምዕራብ ዕዝ ከየትኛው አቅጣጫ ሊሰነዘሩ የሚችሉ ጥቃቶችን መመከት በሚያስችል የዝግጁነት ደረጃ ላይ ይገኛሉ ብሏል። ሊደርስበት የሚችልን ጥቃት ለመመከት በሚያስችል ሁኔታ ተዘጋጅተናል ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጀነራል ብርሃኑ በየትኛውም ሁኔታ ውስጥ ሆነን መሰልጠን፣ መብቃትና መዋጋት የሚያስችል አቅም ፈጥረናል ብለዋል። በጅግጅጋ ጽሕፈት ቤት አስክሬን ለቀናት መቀመጡን ተሰማ። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ኦማርን ተቃወሙ የተባሉ አንድ በክልሉ የሚገኙ ሽማግሌ አስክሬን በጅግጅጋ ከተማ ጽሕፈት ቤት መገኘቱን ነው የተነገረው። በትናንትናው ዕለት የክልሉን አስተዳደር በመቃወም ጋዜጣው መግለጫ በሰጡት የሀገር ሽማግሌዎች ውስጥ የአንደኛው ጎሳ አባል አስክሬን በቀበሌ 17 ተገኝቷል ተብሏል። በክልሉ ርዕሰ መዲና የሚገኙ የቀበሌ ጽሕፈት ቤት ውስጥ ያለ ፍርድ ቤት ትዕዛዝ ሰዎች የሚታሰሩበት እንዲሁም በ24 ሰዓት ውስጥ ለፍርድ ቤት የማይቀርቡበት ህገወጥ እስር ቤት አሉ። በቀበሌ 17 ያሉት ፖሊሶች የሟችን አስክሬን ለ2 ቀናት ያህል በጽሕፈት ቤታቸው ካቆዩ በኋላ መሽተት ሲጀምር የሟች ዘመዶችን ደውለው ሌላ ነገር እንዳይመስላችሁ ብለን ነው ሬሳውን እኛ ጋር ያቆየ ነው፣ አሁን መጥታችሁ ሬሳችሁን ውሰዱ ማለታቸው ከከተማ መረጃ አግኝተናል። በአማራ ክልል የሚገኙ ትምህርት ቤቶች 12ኛ ክፍል መልቀቂያ ፈተና አያስፈትኑም። በክልሉ ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ነው የተሰማው። የዩኒቨርሲቲ መግቢያ ፈተናውን የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ተብሏል። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የክልሉ ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ገልጸዋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። አክለውም ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግበዋል። አንድ በሰሜን ጎጃም ዞን የሚገኝ የ12ኛ ክፍል ተማሪ በበኩሉ በክልሉ ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሚገኝ ተናግሯል። የአዲስ አበባ አስተዳደር መብራት በማያበራ ነጋዴ ላይ እርምጃ እንደሚወስድ አስጠነቀቀ። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽቱ 12 እስከ ንጋቱ 12 ድረስ የውጭና የውስጥ መብራት ካላበሩ ቅጣት እንደሚጠብቃቸው አስታውቋል። ከዚህ በተጨማሪ በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት የማስገባት ግዴታ ጥሎባቸዋል። የኮሪደር ልማቱ ጋር ተያይዞ የመዲናው አስተዳደር የሚያወጣቸው ህጎች ላይ ቅሬታዎች የሚሰሙ ሲሆን አምነስቲም አቋሙን መግለጹን ይታወሳል። አምነስቲ ኢንተርናሽናል በኢትዮጵያ ከተሞች ከሚካሄደው የኮሪደር ልማት ፕሮጀክት ለጊዜው እንዲቆም የሚጠይቁ ደብዳቤዎችን ለጠቅላይ ሚኒስትር አብይ የመላክ ዘመቻ ትናንት መጀመሩን ይፋ አድርጓል። ድርጅቱ ለአብይ የሚላኩ ደብዳቤዎች በኮሪደር ልማት ሳቢያ በዜጎች ላይ የሚፈጸመው የግዳጅ ማፈናቀልና በፕሮጀክቱ የሰብአዊ መብት ተጽዕኖ ላይ ጥልቅ ግምገማ እስኪደረግና በኮሪደር ልማት ፕሮጀክቱ ሳቢያ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ የሚያስችሉ የመከላከያ ስርዓቶች እስኪዘረጉ ፕሮጀክቱ እንዲቋረጥ የሚጠይቅ እንዲሆን ጥሪ አድርጓል። ድርጅቱ ደብዳቤዎቹ የማፈናቀል ድርጊቶች ከዓለም አቀፍ የሰብአዊ መብት ህግጋት ጋር መጣጣማቸው እስኪረጋገጥ የኮሪደር ልማቱ እንዲቋረጥ እንዲሁም ጠቅላይ ሚኒስትሩ በግዳጅ ማፈናቀል ላይ አንድ ህግ እንዲያወጡ የሚጠይቅ ይዘት እንዲኖራቸው ጭምር አሳስቧል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን። በሰዓታቸው ለማግኘት የደወል ምልክቷን ይጫኑ። ለወዳጅ ዘመዶ ሼር በማድረግም ቤተሰብ እንዲሆኑን ስለሚያደርጉ እያመሰገን ያላችሁን አስተያየትም እንድታጋሩ እንጠይቃለን።